ሰላም ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንደተለመደው ወቅታዊ ጉዳዮችን ይዘን ከብስሬ ጋር መተናል። ብስሬ ሰላም ታቅርብ። አቤት። እሺ ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ይኸው ዛሬም እንደተለመደው በሳምንቱ ውስጥ ከነበሩ አበይት ጉዳዮች አበይት መጣች አበይት አንኳር እንግዲህ ጉዳዮች ይዘመተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ሁሌም እንደምንለው ሰብስክራይብ በማድረግ የደወሉን ምልክት በመጫን የቤንጃ ፖድ ፖድካስት ቤተሰብ ሁኑ እንላለን። ሼር ማድረጋችሁንም እንዳትረሱ። ለወዳጅ ዘመድ አዳርሱት። ሼር አለምር እንትን ነው ስራው ቃሉ ከግሪክ የመጣ ሲሆን ሼር የሚለው ሻይ ከሚለው ሁለት ነው ብለህ ተነትናለህ። ኤኒዌይ ሼር አድርጉት ለወዳጅ ለዘመድ እና ቤተሰቦቻችንን በዛ አድርገን ወደፊት እንቀጥላለን ማለት ነው። በባለፈው ቪዲዮዎችም መነቃቃት ታይቷል። ሰብስክራይብ ትንሽ ብዙም አይደለም እንዳታዘናጋችሁ። ያው ያረጉት አይደግሙት ብዬ ነው። ቢሆንም ያላላረጉት ነው። እሺ ቤተሰባችን ሁኑ። እንደሚታወቀው በወቅታዊ ጉዳዮች ላይ ስለሆነ የምናነሳው ዛሬ በምንቀርጽበት ቀን በዕለት ነው ደግሞ የዛሬው እንግዲህ የተፈጠረው ጉዳይ ኢቢኤስ ላይ በአዲስ ምዕራፍ ፕሮግራም ላይ አንድ እህት መታ ነበረ እና ፕሮግራሙ ተላልፏል። ስለሱ ነው የምናወራው። ተላልፏል ግን ያው ከዛ በኋላ ደግሞ የወጡ ብዙ ጉዳዮች አሉ። በጣም የሚደንቁ የሚገርሙ በጣም ኢቭን እዚህ ላይ ሁሉ የገባን ሁሉ ስቱዲዮ ሁሉ ከስር የሚመጡ ነገሮች ነበሩ። እነሱንም እናያለን ወደ በኋላ ላይ። እንግዲህ ትንሽ ያላየው ሰው ቢኖር ቪዲዮም ስለተነሳ ትንሽ ታሪኩን ቦፍ በረር እንናገር አይደል? እንግዲህ ቼት በአዲስ ምዕራፍ ፕሮግራም ላይ ቤስ ላይ ትመጣለች። ከዚህ በፊት እንግዲህ ታግተው እንደነበረ ከዩኒቨርሲቲ ተወስደው አጋጆቹ ደግሞ ላይብራሪ ውስጥ በነበርንበት ሰዓት ተኩስ ድምጽ እየሰማን ነበረ ብላለች። ከዛ ተኩስ ድምጽ ለመሸሽ አይነት ነገር በደረታችን እየተሳበን ስንደበቅ ኑ እናስመልጣችሁ በሚል መኪና አገኘን። ከልለውን ይዘውን ገቡ አለች። ያው የሚያስመልጡ መስሎ ነው ያለችው። እዛ መኪና ውስጥ ገቡ። ከዛ ይዘዋቸው ሄዱ። ከሆነ ሰዓት በኋላ ልብሳቸውን ቀያየሩ፣ ፊታቸውን ሸፈኑ አለች። እንግዲህ እዛ ላይ እንዳገኘሁት ነው የምናገረው። ይሄን ቪዲዮ እዛ ላይ ሲቀርብ ራሱ ኢቢኤስ ሲያቀርበው ራሱ በጣም ከመሃል በጣም የተቦጨቀ ታሪክ እንዳለው ያስታውቃል። ምክንያቱም ታሪኩ በጣም እየዘለለ ነው የሚሄደው። ወሰዱን፣ ፊታቸውን ከለው ነበራለች። ከዛ በኋላ ለአመት ከ6 ወር ጫካ ውስጥ ነበርን የምንኖረው። በጣም ችግር ነበር የምንኖረው። ኢቭን ሴት ልጆች ሲሆኑ ደግሞ የንጽህና ጉዳይ እንደምታውቀው ተፈጥሯዊ ጉዳይ አለ። እሱን ሁሉ ምንም ነገር አልነበረም። በቃ ላያችን ላይ እንድንትን እየሆነ ነው ብላለች። ያው ማከክ ነው አለች። በጣም ያሳዝን አገላለጽ ነው። እንደገና ውሃ የሚጠጡት ለማጥራት ብለው ልብሳቸውን ውሃ ውስጥ እየነከሩ ከልብሱ ላይ እየጨመቁ ይጠጡ እንደነበረ እሱን ተናግራለች። ከዛ እንግዲህ ልክ አመት ከ6 ወር ሲሆን አሁን ተመካክረው አሁን ስራችንን እንጀምር ተባብለው ነው የምትለው። እንግዲህ አሰልፈው ይደፍሩን መድፈር ጀመሩ ነገር ነው የምትለው። ከዛ እንግዲህ በሚደፍሩን ሰዓት ከደፈሩን በኋላ እኔ ራሴን ለመሳት ስል ለማነቃቃት ብለው በጣም ይሰቀጥጣል ቃሉን ለማለት በርግጥ በፌሮ ማህፀናችንን ይሸቀሽቁን ነበር፣ ይወጉኝ ነበረ። ከዛ ራሴን ሳትኩኛለች። ስነቃ ግን ከ6 ቀን በኋላ ነው የነቃሁት ብላለች። እንግዲህ ከዛ ከነቃሁ በኋላ ያው አብራት የነበረችውን ልጅ እንግዲህ ምን ያህል እዛ ቪዲዮ ላይ ማለት ነው እዛ ቪዲዮ ላይ ልጅቷ ቃል በቃል የጠራችው ቁጥር የለም። ስንት ተማሪዎችን የታገቱት ግን እኛ በሚል ስለሆነ በብዙ ቁጥር ነው ስታወራ የነበረው። ተሰልፈው ማለት እንግዲህ ቁጥሩን ብዙ እንደሆነ በደንብ ይገልጻል። እኛ የሚለው ይገልጻል። ስትነቃ እንግዲህ ጓደኛዋም አካሏ ሁሉ ጎሎ ነበር ነው የምትለው። የትኛው አካሏ እንደሆነም አልተጠቀሰም፣ ግን በጣም ተጎድታ ነበረ። እኔም ራቁቴን ነበርኩኝ፣ ራቁታችንን ነበርና ነው ሰልፈው ራቁታቸውን ነው እንት ሲሉ ነበርስ መጀመሪያ አይደለ?
አውና ከዛ በኋላ እንግዲህ ከዛ ጫካ ለማምለጥ እሷንም ይዛ ለመሄድ አልቻለችም መሰለኝ ተሸክሟት ሄዱ ነው ያለችው እሷን እንዴት ነው ነገር አለች እንደዛ ብቻ ከዛ እንደምንም ብቻ እሷ ከዛ ጫካ ለመውጣት ቻለች በመተወጣ ጊዜ ውጪ ላይ እንትኑ ላይ ማለት ነው አስፋልት ላይ ሰው አገኘች እና ልብስ እንዲገዛልኝ ጠየቅኩት አንድ ሰው ነው አግኝቻለች ወስዶ ገዛልኝ አለች ጨርቅ ነገር ያለበስኩ ከዛ በኋላ በቀጥታ ወደ ዩኒቨርሲቲው ነው የሄድኩት አለች ርዕሰ መምህሩን አገኘኋለች ከዛ በኋላ አዲስ አበባ እንደመጣች ህክምና በጣም ያስፈልጋት ስለነበር ህክምና እንደሄደችና የልብ ታማሚ እንደሆነች ልክ ታሪኩ ተቦጫጭቋል ማለት ልብ ታማሚ ነኝ ከዛ የርግዝናዋ ምናምን ታሪክ ምናምን የለም እዛ መሃል ብቻ ግን በዛውም እንደወለደች አይነት ነገር ትናገራለች ልጇን በሽተኛ በቃ ችግር ላይ ወደቀች ጎዳና ወደቀች እቺ ይሄ ነው እንግዲህ ቤስ ያቀረበው ታሪኳ ተከትሎ ምን መጣ ሄድበት ደግሞ ሄድበት እኔ ብቻ ሄድበታለን እንጂ አይ እንትን ነው ይወለ ምን አለ መሰለ እንግዲህ ጉዳዩ የአንድ ሰሞን ያው ኢትዮጵያ ውስጥ የአንድ ሰሞን ነገሮች ይበዛሉ አሁን በተለይ ይሄ ጉዳይ ያው ዩኒቨርሲቲው ደምቢዶሎ ዩኒቨርሲቲ ነው ኦኬ እና በወቅቱ በጣም ብዙ ነገር ሲያጭቃጭቅ የነበረ ጉዳይ ነው ለምሳሌ ያህል ኢቢኤሶችም ማመስገን እንፈልጋለን በዚህ አጋጣሚ ይህን ጉዳይ ስላወጡት ደፈር ብለው እንግዲህ ተመልካቾች ይሄ ቪዲዮ ከታየ በኋላ እንዲወርድ አድርጓል መንግስት ከዩቲዩብ ላይ አስወርደውታል በወቅቱ ከጠቅላይ ሚኒስትሩ እስከ ፕሬስ ሴክሬታሪው ድረስ እስከ የሀገሪቱ ጠቅላይ ኤታማዦር ድረስ አንዳቸው ከአንዳቸው ዩኒቨርሲቲውን ጨምሮ አንዳቸው ከአንዳቸው የማይገናኙ ነገሮችን ሲሉ አንደኛው ሲሉ የነበረውን አንደኛው የሚሰርዝበት ነገሮች ስንሰማ ነበረ በእኛ ኬዝ እስካሁን ድረስ እገታውን ፈጽሜያለሁ ብሎ ኃላፊነት ለመውሰድ ራሱን የገለጠ የተደራጀ ኃይል በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። ማረጋገጥ የሚያስፈልገው ግን እስከዚህ ደቂቃ ድረስ በእገታው ምክንያት የሞተ ሰው ለመኖሩ አንድም ማረጋገጫ ያላገኘን መሆኑን ሙሉ በሙሉ በሚባለው ልክ አለመሆኑን የምናውቅ ቢሆንም ሙሉ በሙሉ በእጃችንና በቁጥጥራችን ስር የዋለ ባለመሆኑ መከላከያም የራሱን ስራ እየሰራ የመረጃ ተቋማትም ስራቸውን እየሰሩ ኮሚቴው አስፈላጊ ሆኖ ሲገኝ የደረሰበትን በየጊዜው የሚያሳውቅ ይሆናል። በመንግስት በኩል በፍጥነት የታገቱ የሉም የሚል ድምዳሜ ወደ መውሰድ የሚያስችል ግፊቶች ነበሩ። 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ጎንደሬ ነው። ትረዳኛለህ? አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ ግን ያው እንዳለመታደል ሆኖ ኢትዮጵያ ውስጥ አይደለም በየሳምንቱ በየቀኑ በራሱ የሚመጡ አጀንዳዎች በጣም ብዙ ይሆኑ አንደኛውን አዝነ አንደኛውን በረም አጣርተ አድምጠ ለዛ ነገር የሆነ ነገር ሳታገኝ ሌላ ችግር እየተከሰተ ነገሮች የነዚህ ልጆች ቤተሰቦቻቸው በወቅቱ የፕሬስ ሴክሬታሪያት የነበሩት ጠቅላይ ሚኒስትሩ አቶ ንጉሱ ጥላሁን ቲቪ ላይ ቀርበው ሲናገር ምንድን ያለው እንግዲህ ከታገቱት ውስጥ ወደ 17 ሁለት ወንድና ቀሪዎቹ ሴቶች ናቸው አስለቅቀናል ከጽንፈኛው ነው እንግዲህ አስለቅቀናል ብሎ ነው አስለቅቀናል አለ ካገኘን ቪዲዮ እናስቀምጣለን እና ጠቅላይ ሚኒስትሩ ደግሞ መጣ ጠቅላይ ሚኒስትሩ ደግሞ ላይክ ነገሩ እንደሆነ አይነት በሚያሳምን ሁኔታ በማመን ሁኔታ ውስጥ ግን ምንም እስካሁን ድረስ የሞተ ሰው የለም ያ ኢንፎርሜሽን አልደረሰኝም ወይም ደግሞ አልደረሰንም በሚል ሁኔታ ከዛ በኋላ ደግሞ የኦሮሚያ ክልል ደግሞ ማስተባበያ ሲሰጥ ነበር ምንም ነገር የተፈጠረ የለም አምቦ ምንድነው ደምቢዶሎ ዩኒቨርሲቲም እንደዚሁ አንዴ ታገተብኝ የለም ሁለተኛ ከጅስከ ግቢ የኔ ኃላፊነት እስከ ግቢ ውስጥ ብቻ ነው የመጠበቅ
ብቻ የማይገናኙ የሚጣረሱ ነገሮች ሲፈጠሩ ነበረ። እንግዲህ ዩኒቨርሲቲው የዛን ጊዜውም አልበቃ ብሎት ዛሬም በዚህ ፕሮግራም በመተላለፉ ምክንያት ያለው ነገር አለ። እሱን ወደ እንመጣበታለን። እና እንግዲህ እቺ ልጅ የፋርማሲ ተማሪ ነበረች በወቅቱ የሁለተኛ ዓመትና ልጅቷ በጣም በሚያሳዝን ሁኔታ ገና ከመጀመሪያውም ጀምሮ አመጣጧ የህይወት መሰናክሏ በጣም ያሳዝናል። እንግዲህ እናትና አባቷ በልጅነት ያጣች ከዛ በኋላ በማደጎ ያደገች ልጅ ነች። ግን ጠንከራ በመማሯ እንግዲህ የዩኒቨርሲቲ መግቢያ 679 በማምጣት ነው እንግዲህ ወደ ዩኒቨርሲቲ ገብታ የፋርማሲ ትምህርቷን እንትን ለማለት እየተማረች የነበረው። ይኸውልህ በወቅቱ ቤተሰቦች ወጥተዋል። የብዙዎቹ ብር ይሰብሰብ ይባላል። አሁን ችግሩ በእነዚህ ልጆች ተለመደ። በጣም እንደውም የዛን ጊዜ ካስታወስክ እንዳሁኑ ብዙ አልተላመድንም ነበር። በጣም እገታ ፋሽን ሆኖ ነበር። የዛ ሰሞን ካስታወስክ እገታ አዲስ ነበር። ትንሽ ህብረቱ ነበር ድምጽ የመሆን ነገር አለ አይደለ? ትንሽ ድንግጥ የሚያረግ ነገር ነበርና እንደውም ረዘም ካሁኑ ስሜት በተሻለ አሁን አላለ የሆነ ነገር ያዝ አድርገን አንድ ሳምንት ልቅቅ አይደለ? የዛን ጊዜ ነው ትንሽ ረዘም ላለ ጊዜ ስለነዚህ ልጆች ይነሳ ነበር፣ ይጠየቅ ነበር ሳስታውስ ማለት ነው። እና ያው መፍትሄ ባይገኝም ማለት ነው ድንጋጤም ነበረ ትንሽ። እንዳሁኑ አልተለመደም ብዙ። አሁንማ ይኸውልህ እኮ ተለመደና በጣም በሚያስቅ ሁኔታ በሚያስቅ ሳይሆን በሚያናድድ ሁኔታ አሁን በምናወራበት ላስት ዊክ ላይ 2 አውቶቡስ ነው ኦልሞስት ወደ 200 ነው ምናምን ሰዎች ናቸው የታገቱት የ2 ዓመት ህፃን ልጅን ጨምሮ ማለት ነው። እንግዲህ ከዛ በፊት ማለት አሁን ኖርማል ሆነ እና እንዴት ነው ታስታውሳለህ? ኢትዮጵያ ውስጥ ሞት ሲጀመር ኢኔሴንስ የለውጡ ተብሎ ከተመጣ በኋላ የሻሸመኔው ልጅ እንደዛ ከሆነ በኋላ ለአንድ ልጅ እንደዛ ዋልን በጣም እንዴት ተባለ። ከዛ በኋላስ ሲፈጠሩ የነበሩ ነገሮች የሰው ልጅ ጎማ ውስጥ ከቶ እስከ ማቃጠል ቪዲዮ እስከ መቅረጽ የደቦ ፍርድ እየተደረገ ብዙዎች ሲሞቱ ያያየን ነበር። ያ ከዚህ ወለ አንድ ያስደነገጠን ነገር 2-3 እያለ እየተደጋገመ አሁን ተለመደና ጭራሽ እንግዲህ ከጠቅላይ ሚኒስትሩ ጀምሮ ምንድነው ዛፍ ይተከልላቸዋል እስከ ማለት ነገርየውን የአንድን ሰው ሞት ፖለቲካል መስሪያ ማድረግ ያ ሶሻል ሚዲያው ላይ ያለው ይሄ እንደዚህ አሁን በዚች ልጅ እንኳን ማለት ምክንያት አንድ ትልቅ በጣም አሁን እዚሁ እንኳን ቀረጻ ላይ ከገባም በኋላ ያየነው ዜና አለ። ወደ በኋላ ምን አንሰዋል መንግስት ምን አይነት ነገሮች ለማድረግ እየሞከረ እንደሆነ በዚች ላይ ጉዳይ ላይ ማለት ነውና የኔ ብሔር ይሄንን ነገር አያደርግም አውቀው እነዚህ ብሔሮች ናቸው የሚያደርጉት እንደዚህ መባባል የመጀመሪያው የሰው ልጅ ክቡር ነው። በተለይ ደግሞ እንደው ልክ ባይሆንም ፖለቲሻኑ አውቆ ፈልጎ የገባበትን ኦኬ እንደፈለኩ ወዶ ፈቅዶ ገብቷል። ግን በትክክለኛው ፖለቲካ ማለት በንግግር ነገሮችን ለአንድ ዓላማው ምንድነው? አሁን የኛን ሀገር አይደለም ኢን ፕሪንሲፕል ነው የምልህ እኛ ሀገር ላይ ሌላ ነው የሚሆነው። ያደጉት ሀገር ላይ ለአንድ ዓላማ ነው የሚሉት። ዓላማቸው ምንድነው? ሀገራቸውን ከፍ ወደ ማድረግ ነው። ግን በዚህኛው መንገድ ይሻላል የሚል ልዩነት ነው እንጂ የሚኖራቸው ሌላ አይኖርም። የኛ ደግሞ የሚለየው ነገሮችን ወደ ታች ለማዝቀጥ አህያውን ፈርቶ ዳውላውን እንደሚባለው እዛ ጋር ዋናው ፖለቲሻኑ እያለ ምንም የማያውቁት ንጹሃን ሴት በመሆኗ ሌላ ማንነት አማራ እንግዲህ መናገር ካለብን እናወራለን በስነ ስርዓት በማንነት ብቻ እቺ ልጅ እኮ የማንም ደጋፊ አይደለችም። ከብቷል በድህነት ውስጥ እንግዲህ ታሪኳን ሰምተናል። በአስቸጋሪ ሁኔታ ውስጥ ያለፈች ልጅ ነች። ነገሮችን ነገን የተሻለ ለማድረግ ከትላንት የተሻለ የበለጠ አረጋለሁ ብላ ስትለፋ የነበረች ልጅ ነች ነው እንደዚህ የሆነችው። ይሄ የሚያሳየህ አገሪቷ ላይ ህግ ማንም የፈለገውን ተነስቶ ማድረግ እንደሚችል እገታ በሚለው ባነሳው ላይ መረሳት የሌለበት ቶሎ ስለምንረሳ አሁን ማስታወስ አለብን። እገታዎች እየተለመዱ ሲመጡ ከመንግስት አካል ከባንኮች የተደረገው ነገር ነው። ይሄ በማስረጃ ያለ ነገር ነው።
የሆነ ጊዜ ላይ ብር ተከልክሎ ነበር ማለት ሊሚት ተደርጎ ነበር ከሆነ ብር በላይ አታወጣም በካሽ ማለት ነው ብለው ነበርና በተለይ ክልሎች ላይና ሰዎች ሲታገቱባቸው ሄደው ያንም ያልክ ብር ካላቸው ይጠይቃሉ ወይንም ለመበደር ከሰዎች ሲጠይቁ ያ ሰው አውጥቶ መስጠት አለበት ለምን ብሩ በካሽ ነው የሚሄደው ላጋጆቹ ለሚሊዮን ይጠይቃሉ ምን ይጠይቃሉ እና ሰው ሲታገትና ባንኮቹ ለምንድን ነው ምክንያት አስገባት ይባላል ሞቲቭን ይሄን ብር ይጠይቅበት እና ሌላ ምክንያት ታስገባ አይፈቀድም የሆነ ቀጠሮ ምናምን አለው ሰው ታግቶብኝ ነው ካልክ ግን ቶሎ ይፈቀድልሃል ግራ እስኪያጋባ ድረስና ምን ማለት ነው እየተባለ ነበር ምክንያቱም ቼን ያላቸው እስኪመስል ድረስ ሁለተኛ ባንክ ውስጥ ያሉ ሰዎች ገንዘብ ያላቸውን ሰዎች ጥቆማ ይሰጡ ነበር የሚል መረጃ ነበር አንተ ብር ካለ ሙሉ አድሬስ አላቸው ምናምን እዛ ውስጥ ያሉ ሰዎች ከለ የሚባለው ሰውዬ የኔ ያላማውታ አለው አድራሻ አለ ምን አለ ያጠኑና አጋቾቹ ይዙባል ገባ ከዛ በኋላ አለ ታመጣ ከዛ ቼን አለው የተባለበት ምክንያት ምንድነው ሄደ ስጠይቅ ብሩን ታግቶብኝ ነው ስትል የመፈቀድ ነገር ሁሉ ነበርና በጣም ያሳዝናል አሁን ወደ ልጅቷ ስንመለስ ኢቢኤስ እንደ ቴሌቪዥን እንደ ፕሮግራምም ከራሱ ማንግል ይሁን ለመርዳት ይሄ አዲስ ምዕራፍ የሚባለው ፕሮግራማቸው ሰዎችን የተጎዱ ሰዎችን አምጥተው ዛጋ እነሱም ማህበራዊ ኃላፊነታቸውን ይወጣሉ ከዛ ደግሞ ለሌሎችም ባንክ ስልክ ምናምን ያስቀምጣሉ ከዛ በኋላ ሰዎች ደግሞ ሌሎች ሰዎች እነዛን ሰዎች ያግዛሉ በዚህ መልኩ ነው የተሰራው ፕሮግራሙ ለነገርኩ ፕሮግራሙ ላይ የራሴ የሆነ ምናልባት የፕሮግራሙ ሰዓት ለመቆጠብ ተብሎ የተቆራረጠ ነገር አለው ብዙ ዲቴል ታሪኩ ብዙ የሚያስብል ብዙ ልትናገር የምትችለው ነገር አለ ልጅቷ አምናለሁ ገባ ግን የተቀናንሷል እሱ ይሁን አንድ ሁለተኛ እሱ ላይ ቢኒ አጥርተህ ነው ለለፍ ይሄ የቤስ ችግር ስላልሆነ ማለት ነው እኮ የፕሮግራም ሰዓቱ ሊሆን ይችላል ሰዓቱ አይደለም ሪያሊቲ አሁን ልጅቷ ልታወራቸው የምትችለው ነገር ከዛም ባለፈ ብዙ የደረሰባትን ስፔሲፊካሊ እንጠርታ ሊሆን ይችላል ከብቷል ስለዚህ ጣቢያው ላይ ደግሞ የመንግስት ይወለ ይሄ በመተላለፉ እኮ ጣቢያው ላይ ይሄን ፕሮግራም አስወርደውባቸዋል ገብቶኛል መቆረጡ ነው ያው መግለጽ ይፈልጋል እኮ የተቆረጠበት ምክንያት በዚህ ምክንያት ነው ሊሆን ይችላል አንዱ ዴፊኒትሊ ከሆነማ ፈሩ አይቀርቡትም ነበር ብዬ ደግሞ አስባለሁ ኤኒዌይ ብቻ ግን ኢቢኤስ ማድረግ ያለበትን ነገር እንደ ፕሮግራምም እንደ ለማስረዳትም አምጥቶ ሰርቶታል የፕሮግራም ኦኬ ተሰራ ህዝብ ጋር ደረሰ አይደል እዚህ ጋር ትንሽ ማጥራት የምፈልገው ነገር ሌላው ምንድነው የለበሱት ልብስ ሌላ ነበር እዛ ላይ ቀይ ለብሳ ምናምን ያዩት ነሉላን ምናምንና ሌላ ጊዜ የተቀረጸ የነበረ በሆነ ብቻ ሰጣ ገባ ውስጥ የመጣ ቪዲዮ ይመስለኛል አላቅም ብቻ ግምታዊ ነው ይሄ እንቶ ያው ኮንቲኒቲው ለነገር ብዬ ነው ልዩነቱ ጉዳዩ ላይ ፎከስ እንድናርግ እና መጣ ቀረበ ታየ አይደል እንግዲህ ከዛ በኋላ ምንድነው ከመንግስት አካል የተደረገው እንዲነሳ ነው የተደረገው ኢቭን ከቲክቶክ ላይም ነው የተነሳው ያ ኦፍ ኮርስ ሶሻል ሚዲያ ላይ ይሄ ነገር ለምንድን ነው የተነሳው ስትል በደንብ ይሄን ሴራና የመንግስትን እንዴት ነው በሀገር ምን አይነት ደህንነት እንደማይሰማ ግልጽልጽ አድርጎ ያጋለጠ ነገር ነው ይሄ በዛ ምክንያት ነው ሌላ ምክንያት ምን አለ ምንም ይወለ ምን አለ መሰለ እንዲያነሱ ነው አይደል ያደረኳቸው ሶሪ ይታወቃል እኮ እንደሚሏቸውም እንደሚመጡባቸው ከዚህ በፊትም እንደነዚህ ነገሮችን ይሄ የማዋከብ ስራ እንደሚሰራ ሚዲያዎች የሆነ ነገር ስፔሻሊ ኢትዮጵያ ላይ ቤዝድ አድርገው የሚሰሩ ሜንስትሪም ጣቢያዎችን አንዳንድ ጊዜ ብዙ ሰዎች ምን ይላሉ መሰለ እንዴት ነው ለምንድን ነው እነዚህ ቻናሎች የሁሉ ቲቪ ጣቢያ ኢንተርቴይንመንት ላይ ብቻ ፎከስ የሚያደርጉት ለምንድን ይላሉ አንደኛ የሚዲያ ነፃነቱ ከሌለ ምንም ነገር ልትሰራ አትችልም ከኢንተርቴይንመንት ልታልፍ አትችልም ኢንተርቴይንመንትም ተጠንቅቀ ነው እያየን እኮ ነው ኢንተርቴይንመንት ተብሎ እኮ ምንድነው የሚደረጉ ነበር ወጎች ቆመዋል እኮ አይደል እነዚህ ደግሞ ቴሌቪዥን ጣቢያዎች ናቸው ስለዚህ ነገሮች እነሱ ላይ ይብሳሉ አይደል እና መንግስት እያደረገ ያለው ነገር ለምሳሌ ለኔው የደምቢ ዶሎ ዩኒቨርሲቲ ያለውን ነገር እኮ እንግዲህ ይሄን ተከትሎ
አዎ ይነሳ ከተነሳ በነገራችን ላይ ስላስነሱት ባሰ ቢተውት እንደዚህ አይሆንም ነበር ብዬ ነው የማስበው። አይ መሆኑ አይቀርም ቢኒ ለመሰለ እንደው ቅድም ያነሳው አንድ ጉዳይ አለ። ለምሳሌ ለእነዚህ ደፋሪዎች አጋቾች ተብለው የሚባሉት ሰዎች ለእኔ በጣም ረዥም ትልቅ ቼን ያለው ነው ሲገባኝ። ይህን ያልኩበት ምክንያት ለመሰለ ሚዲያውን ተውና ሞር ፎከስ ማድረግ ያለብን ችግሩ ላይ ነው ብዬ ስላሰብኩ ነው። እነዚህ ሰዎች ቅድም ያነሳት አንድ አሪፍ ነገር ነበረች። ባንክ ያው ዲቴል ስለሚያውቁ ያንተን ኢንፎርሜሽን የነሱም ቼን አለ ብለሃል። እንግዲህ በክልሉ ላይ ያሉ ባለስልጣናትም እጅ አለበት ነው ለኔ የሚገባኝ። ደግሞ ለምን እነዚህ አጋሽ ተብዮች አረመኔዎች አሪዮሶች ብር የሚላቸው ወይ በባንክ ነው አይዘር በካሽ ነው። በኋላማ በባንክ ሁሉ ተጀመረ እኮ ገረመኝ እኮ እሱ። ህግ ቢኖር ትራንስፈር ሲደረግ ትራንስፈር የተደረገለት አካውንት ይታወቃል አይደለ? ለምንድን ነው ያን ሰው ማያዝ ያልተቻለው? ቢገርመው እኮ እሱ ነው። ለምንድን ነው እሺ በካሽስ ሄደ አብረው ከታገቱባቸው ሰዎች ጋር ሄደው ተከታትለው እነዛ ሰዎች ይኸውልህ ዋንስ አንዴ ወይ ሁለቴ ቢሆን ኦኬ ገጠመኝ ነው ትላለህ። ሰጠ እንዴ ይጠይቀዋል እኮ። ለምሳሌ ለጋካል ሲጠይቁ ምን ይላሉ መሰለ? ይቅርብ ሄዳችሁ ብትሰጡ ይሻላል እንጂ ይገሉባችኋል ምናምን ነገር። ለምሳሌ ፈራላንተ አሁን ባለፈው ሳምንት ላይ ሀፕን ያደረገውን ነገር ንገረህ። ታገቱ። ከዛ በኋላስ እነዛ ብር ጠየቁ አጋቾች። መንግስት ምን አለ? ኖ የታገተ የለም ክልሉ ላይ ሽብራት እንዙ እኔ እኮ በጣም እንትና ተብሉ ይኸውልህ ታገተ በነፃነት በሀገሩ ላይ መንቀሳቀስ መብቱ ሆኖ ሳለ በመንቀሳቀስ ላይ ያለ ታገተ አይደለ? ኦኬ በቃ መንግስት አልደረሰለትም ለዛ ሰው አይደለ? እንዳይታገት ወይም ደግሞ ከታገተ በኋላ እንዲለቀቅ ለማድረግ አልደረሰለትም። ኦኬ እነሱ የጠየቁትን ብር ልክፈልና ያ ሰው ይውጣልኝ ብሎ ቤተሰብ ብር ይዞ ሲሄድ ደግሞ ማስለቀቅ ያንተ ስራ ሆኖ ማስለቀቅ አይደለም። ይሄ የመጀመሪያው ነገር የህብረተሰብን ደህንነትና ሰላም ጸጥታ ማስከበር እያለብህ ጭራሽ ኖ ክልል ላይ እንደዚህ አይነት ችግር የለም የሽብር መንዛት ነው። ስለዚህ እነዚህ ሰዎች ማን ጋር ሄደው ነው አቤት የሚሉት? ለማን ነው አቤት የሚሉት? እና ይኸውልህ እኛ ጋም ነግበኔ የሚባል ነገር የለም። ሁሌ እንደውም አንተ የምትላት ነገር አለች። ብዙ ፖድካስቶች ሰርተናል። እንደዚህ የተለያዩ ችግሮች ሲነሱ አንዱ ለቀን ሆይ እንላለን። ከዛ በኋላ ነገሩ ይረሳል። ይሄም እንደዚህ ነው የሚሆነው። ገብቶሃል? ይሄ እኮ እሷ ወጣ ነገሩን ምን ያህል እዛ ጋር የተደረገውን ነገር ገለጸች እንጂ ሊሆን እንደሚችል እኮ መገመት ነበረብን እኮ እኛ። እንዴ በግልጽ እኮ ነው። አንድ አመት ከምናምን እኮ ሲታከቱ ዝም ብለናል እኮ። እንዴ በቃ ጠይቅ አንድ ነገር እኮ ውጤት ወይንም መፍትሄ የምታገኝበት ሲሆን ነው። እንደ ቤተሰብ ምን እንደ ቤተሰብ ይጠይቁ ይሆናል ወይ እርማቸውን አውጥተው ቁጭ ብለዋል። ቤተሰብ ብቻ ምን ያመጣል እኮ አያመጣም። እንደ ህዝብ መጠየቅ አለብን። ይሄ ደግሞ ሁልጊዜ አንድ ነገር በጊዜ እንዲህ አይነት ነገር ጥንካሬን ካላሳየ ካልፈታኸው ነገ እየጨመረ ነው ሌቭሉ የሚሄደው። ጨምሯል። ከዛ በኋላ እኮ ገታ ኖርማል ሆነ ገንዘብ ተቀብለው ገለው ይጥሉልሃል። እሱ ነው ደግሞ የወለጠው ህመም የሚሆነው። ብዙ አድርገዋል ገንዘብም በቃ ማን ተከታትሎ ይዛል? ማን ሃይባይ የለም እኮ አሁን እኮ አለን ምናምን። እኔ እኮ በጣም ማዝነው እኮ ሁልጊዜ እናንተ ብዙ ሰው ኮምፕሌን ስለሚያቀርብ አንዳንዴ እንደው ማሰልቸት ይሆን እንደ ሰው እያልኩ እየተውኩት እንጂ ሰው ስለመሃል መብራት እናንተን ያወራልሃል። እዚህ ግን ዙሪያውን ያለውን ነገር ተመልከት። ይሄን እንኳን እያየ ሰው ልቡ መለስ ብሎ እንኳን ምርትና ግርዱን እንኳን መለየት ተስኖታል ብዙ ሰው። እውነት ለመናገር ገብቷል። ምን የፈለገ ደጋፊም ሆነ የመንግስትም ቢሆን የሰው ነፍስ ሰው ነው። ሰባዊን ገባ የሆነ እንዲህ አይነት ነገሮች ላይ የመንግስት ደጋፊ ብቻ አይደለም መንግስት ውስጥ የምትሰራ ሰው ብትሆን እንደዚህ አይነት ነገሮችን መቃወም ይኖርብሃል። ገብቷል። ግን በቃ ወርደን ረክሰን
ስለ ሰው ልጅ ምንም አይነት ጉዳይ የሌለን ሆነናል። በየቤታችን ግን የሰራናት ግፍ አትቀርም፣ ትመጣለች። እንደ እንትን ይኸውልህ በጣም በሚያስቅ ሁኔታ ይንስታል። ዛሬ መንግስት ምን እያደረገ እንደሆነ ታውቃለህ? ይቺ ልጅ ነገሩን ለማድበስበስ አልተደረገም ዶክሜንተሪ ምንድነው ይህንን ያደረጉብኝ የአማራ ጽንፈኛ ኃይሎች ናቸው በይ ተበላ ዶክሜንተሪ ለመስራት ዝግጅት እያደረጉ ነው። ይሄ እንግዲህ ሰማነው ነው። ይኸውልህ አሁን ሌላው ቆይ እዚሁ ጋር እንድታያዘው ሌላው ደግሞ የተነሳውን ነገር ልንገርህ። እንደውም ታስራ መመርመር አለባት ተልኮ አላት እስከ ማለት ተደርሷል የሚሉ ደግሞ እንደማለት ተጀምሯል። ምክንያቱም ይሄን መታ ያለችው እነሱ የሚሉት ክልላችን ሰላም ነው እንደዚህ ኢትዮጵያ ውስጥ እንደዚህ አይነት ችግር የለም ምናምን የሚለውን ነገር እንትን ለማለት ነውና ይሄን ፕሮግራምም ኢቲቪም እንግዲህ ኢቲቪ አልኩኝ ኢቢኤስም ተጠያቂ ይሆናል እስከ ማለት እስቲ የዩኒቨርሲቲውን ስቴዲየም ቪዲዮውን አንብበው እስቲ። ኦኬ እንግዲህ የፕሮግራሙ ከተላለፈ በኋላ ደምቢዶሎ ዩኒቨርሲቲ ማስፈራሪያ ይሉት መግለጫ ማስተባበያ ይሉት እንትን አውጥቷል። እንግዲህ ምን ይላል? በ14/7/2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገው ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ ሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ተከሉክ ምን ያህል ድንዝናቸው ፈጠራ ነው ለማለት እኮ ነው። ሐሳብ አረጉት በቃ እኮ ቢኒ ፈጠራና ሐሳብም ይለያያል። ፈጠራ እንደውም ተፈጥሯል። በቃ ዝም ብሎ ሐሳብ ነው ተፈጥሯል። ሐሳብ ይሄን ያህል ነው ቀይ ያበሩት ሐሳብ ስህተት መሆኑንና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል ይላል። ያዝልኝ አንድ ሁለት ወይ ሶስት ነው እስካሁን ስህተት ያገኘ። ስለሆነም ይህ ድርጊት በጣም ኃላፊነት የተጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና ዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህን ወንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደምንወስድ ይገልጻል ይላል። እኔ አይገርመኝም። ለምን መጀመሪያም ከኔ ትምህርት ቤት አልታገቱም ያለኮ ነው። አንድ ነገር ልንገርህ በጣም የሚያስቅ ነገር በጣም የሚያናድድ የሚያስቅ ነገር ልንገርህ ይቅርታ ስላቋረጥኩ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረ ይገልጻል ይላል። ቢኒ ዝም ብለህ ውድ ተመልካቾች ዝም ብላችሁ ሌላ አይደለም ዶክሜንት እንዳነካኩ ሄዳችሁ ቻት ጂፒቲ ካላችሁ ዝም ብላችሁ ጻፉና ደምቢዶሎ ዩኒቨርሲቲ ፋርማሲ ብላችሁ ዝም ብላችሁ ሰጡት። ቻት ጂፒቲ እንኳን መቼ እንደተጀመረ ያውቀዋል። ማለት ዝም ብሎ የገባ አይደለም እኮ ዳታ። በሁለተኛ እሷንም መካድ እሷንም ጨረሱን እዛ ውስጥ የለችም ነበርም ነው አንዱ አይደለ። እዛ ትምህርት ቤት ፋርማሲ ተማሪ ብቻ አይደለችም ሳይሆን ራሱ እዛም ግቢ ተማሪ አይደለችምም ነው። ተማሪ አይደለችም ብቻም አይደለም ጭማሪ እኮ ማለት ነው። 2013 የለም ነው እኮ የሁለተኛ ዓመት ተማሪ ፋርማሲ የሚባል ትምህርት አልነበረም አይነት ነው አይደለም ነው እነሱ ያሉት አስረግጦ የተናገሩት ገብቷል አይደለ? ይኸውልህ ፖለቲካ ምን ያህል ትምህርት ላይ እየገባ እንደሆነ ማን ይመረ ይኸውልህ ምንድነው መሰለህ ነገሩ የተነሳው ከምን አንግል ነው? ከዩኒቨርሲቲ ኃላፊነት አለበት እኮ የመጀመሪያው ነገር አንተ ልጅህን ወስደህ ያዛኔም እኮ ከኔ ግቢ አልወጣም እኮ ብሎ እኮ ከክዷል እኮ ምን ትጠብቃለህ ከዚህ ሁኔታ ላይ? ሌላው ማንሳት የፈለኩት ምናልባት እንደው ተመልካቾችም ካወቃችሁ አዲስ ነገር ካለ ማለት ነው ኮሜንት ላይ ታስቀምጡልናላችሁ። አንድ ሜንስትሪም የሆነ ሚዲያ ፕሮግራም እንደ ፕሮግራሙ ፎርማት ማለት ነው ኢቢኤስ አዲስ ምዕራፍ በሚል ፕሮግራም ሰዎች አሳዛኝ ታሪክ ያላቸውን በኢኮኖሚ በተለይ የተጎዱ ህፃን ልጆች ያሏቸው እንዳየ ነው ማለት ነው አምጥቶ ፕሮግራም ሲሰራ
እስከምን ድረስ ነው ማጣራት ያለበት? እኔ ታሪኬ ነው ካልከኝ አንተ እኔ ላጣራው አልችልም እኮ አንተ ነው ታሪኩ እኮ። እኔ ታሪኩ ሲፈጠር አልነበርኩም። እኔ ተጠያቂ እንዴት ሆናለሁ? ለምሳሌ አንተን አገኘው ቤንጃፑር ላይ ወይ አንድ ሰው ይዘን መጣን፣ ታሪኩን ነገረን፣ አቀረበ ታሪኩን አይደል? እኛ ግን ኮንፈርሜሽን አልሰጠንም። ይሄ ታሪክ እውነት ነው ውሸት ነው አላለም። ታሪኬ ግን ይሄ ነው ይሄ ነው ይሄ ነው ይሄ ነው እንዲገጥሙኝ እንዲሆኝ ብሎ ነገረን። ሰማነው፣ አስተላለፍ ነው። እንዴት የሰው ታሪክ ምልም ማጣራት ያለብህ ነገሮች አሉ ይገባኛል። ግን ታሪክ ሲሆን ግን ፐርሰናል ነገር ነው፣ እንዴት ታጣራዋለህ? አሁን እሱ ላይም ባንሄድ ኢቢኤስ በሚያጣራበት ያለ ያጣራ ይችላል። በሚያጣራበት ኢንሴንስ መነሻ ዝም ብሎ እየመጣው ነው አያግበሰብስም። ምን ያህል ያስጠይቀው ይችላል? እሱንስ ማያምኩ ምን አሁን ለምሳሌ ወደ ሚዲያው በሄድን ቁጥር ከልጅቷ አንዳንድ ብዬ ነው just የራሳቸው for the first እንትን የሚሉት ነገር አለ። ገብቶሃል? የሚያጣሩት ይኖራል። አሁን ምክንያቱም ወደ ሚዲያው እንዳንሄድ ስለፈለኩ ነው። ለምን መንግስት የራሱን የቤት ስራ ለሌላው ለማሸከም ካፈርኩ አይመልሰኝ አይነት ዩኒቨርሲቲው ያወጣው መግለጫ ተብዬ ወይም ደግሞ ክስ በጣም በሚያሳፍር ሁኔታ ከተደረገችው በላይም ሌላ የህሊና ቁስል የሚልባት እቺ ልጅ ስለማንና ስላለመኖሯ ገደሏት። ሁለተኛ ምን ማረጋገጫ ስጋት ላይ ጣሏት። ከዚህ በኋላ በጣም ከባድ ነው፣ በጣም ከባድ ነው። አሁን ይሄን ነገር አድርግ ይባላል፣ ዶክመንተሪ ይሰራል፣ ጫን እያለ ከሄደ ኢቢኤስም ያስተባብላል፣ ግዴታ ነው። ጫና ከተደረገበት ምንም ማድረግ አይችልም። ነገ መተው የሚሰጡት ምክንያት ታሪኳ ስለሆነ እኔን እንዳልኩ ብዬ ነው የምገምተው። ወደ ሚዲያው እየሄድኩ ሳይሆን ስለ ልጅቷ ነው የማወራው። መተው ሊሉ ይችሉ ይሆናል፣ ምክንያቱም ታሪኳን የነገረችን ምናምን በቃ ገባ። ከዚህ በኋላ ያላት ህይወት ግን ለሷ በጣም አስጨናቂ ነው፣ በጣም ከባድ ነው። ገደሏት ሁለተኛ ማለት ነው። እስካሁን ካሳለፈችው ነገር አይብስም። አሁን ምንድነው ልጅ አለ፣ ጤነኛ ያለው ልጅ ነው ያላት። ታማማል መሰለኝ። እሷም ልቧ ታማሚ ነች። እሷም ታማሚ ነች። ሺዝ ኦልሬዲ እኮ ገለዋታል እኮ ይች ልጅ። ቆመህ ስለሄድክ አይደለም ቢኒ። ስለ ሌሎቹም ኢንፎርሜሽን እኮ ብዙ ልጅ ብዙ ነገር እንደውም ታወጣ ነበር። ሌላ ቀሪዎቹንም ነገር እንዳይወጡ ነው አሁን እፈና እየተደረገ ያለው። አይበሉ ምንድነው እንደፈለጉ ያፈኑ። በዚች ልጅ ውስጥ ሌሎች የታገቱትን ህይወት አስከፊ ነገር እንዴት እያሳለፉ እንደሆነ ማየት በቂ ነው። የጭካኔ ጥግ እኮ ቢኒ ብዙ ነገሮች እኮ ተደርገዋል። የዚህችም ከሌሎቹ እንደ አንዱ ለየት የሚያደርገው ምንድነው በህይወት ነው የወጣችው። ግን ምንድነው የሚራመድ ሬሳን ያደረጓት ገብቶሃል አይደል? ራሱ ውስጥ እንዴ በጣም ይጎዳል ቢኒ። አይዞሽ የሚላት እኮ የለም። ጎዳና ላይ እኮ ነው የወጣችው። እንዴ ኢቢኤስን ሳላመሰግን አላልፍም። በጣም አመሰግናለሁ ማለት ላደረጉት ነገር። ምክንያቱም ሪስክ ወስደዋል ነው ፕሮግራም ያዘጋጁት በደንብ ወስደዋል። እና ዳስ ዋይ እና አንተ ነገሮችን ይጣራል። በእንደዚህ አይነት ነገር የሚሰሩ ሰዎችን እንደዚህ እርምጃ እንወስዳለን ማለት ነው የሚቀለው። ከዩቲዩብ ላይ አስወርዱ ማስተባበያና አጋለጠቻቸው። ጠቅላይ ሚኒስትሩ መጥቶ የሞተ የለ ምናምን ሲያጣጥሉ ያኛውን መጥቶ አልታገተም ምናምን ሲሉ ከታገቱት መሃል መጥተው እውነቱ ፈረጣ ተገለጡ። እንደታገቱ እኮ የዛን ጊዜውም እኮ አውቀናል። ለምን መሰለህ? አንተ ተነስተህ ከታገቱት መሃል ደግሞ ኤቪደንስ አልነበረንማ መታገታቸውን ብናቅም እንዴ ቤተሰብ እኮ ሲናገር ነበር እኮ ታገተብን ብለው። በቃ አልታገተም አሉ። የታገተው ሰው መጣና ነገረን። አልታገተም ደግሞ ብቻ አላሉም እኮ ቢኒ። እንደታገቱማ አንደኛው የፕሬስ ሴክሬታሪያት ወጥቶ 17ቱን አስለቀቅን ይልሃል። ጠቅላይ ሚኒስትሩ ወጥቶ አይ እስካሁን የሞተ የለም ጋሽ ብርሃኑ ጁላም መከላከያ ሚኒስትሩም በማይመለከታቸው ላይ ገብቶ የለም እንደዚህ የሚባል የታገተ ነገር የለም። በየቀኑ እኮ እየታየ በጣም ያሳዝናል። ምንድነው ታዲያ የሚሻለን? እስቲ ወደ መፍትሄ እንደው ሀሳብ ጠቁም ለማድረግ ምንድነው የሚሻለው? ብናልቅስ ይሻላል?
ከባድ ነው ቢኒ ሰልፍ ብንወጣና እኔ የምለው ምን እንደሆነ ታውቃለህ እንዴት ልበልህ በነገሮች ላይ ወቅታዊ ሳንሆን አንድ ነገርን ይኸውልህ አዳዲስ የሚመጣውን ቢሆን እንደሆነ ወቅት ትተህ አንድ ነገርን ይዘህ ማስረግጥ መቻል አለብህ ለዚህ ተቃውሞ እንቅስቃሴ መደረግ እስቲ አሁን የሴቶች ምናምን የሚባሉ ማት ነገሮች አሉ አይደል እስቲ አሁን ይምጡ አይ ቢኒ ይሄ የሴቶች ብቻ አይደለም ኖ አሉ ተቋሞች ማለት አሁን ለምሳሌ ህዝቡ እንደ ህዝብ መጠየቅ ያለበትን መጠየቅ አለበት ለሌላ የፈለኩት ምንድነው መሰለህ ግለሰብ ሴቶች ለምሳሌ ሴቶች በሚለው ነው ነገር ግለሰብ ወይ ባል ወይ ቦይፍሬንድ ሆኖ ጥቃት ሲያደርስ የሴት ልጅ ጥቃቱና የሚባለው ግለሰብ ላይ የሚነሳ ነገር አለ አይደል ልክ እንደዛው በህብረት እነዚህ ልጆች ላይ ለደረሰባቸው ነገር መንግስትን ተጠያቂ ለማድረግ ተቋምም እንደ ተቋም ህዝብም እንደ ህዝብ የሆነ እንቅስቃሴ መደረግ አለበት ይሄ ከዛ ያለፈ ነው ቢኒ እኔ ደግሞ የኔ ኦኬ እሺ የስርዓት ለውጥ የሚያስፈልገው ጉዳይ ነው እንደኔ እሱማ በቃ አይ ይኸውልህ በዛ ደረጃ ካላየኸው በስተቀረ ወጥተህ እንዴ ይሄ ቪዲዮ እኮ ስለተላለፈ እኮ የተደረገ አውርዱ ተባሏል ሊቢሶች አሁን አውርዱነቱ ብቻ እኮ አይደለም ከዛ በኋላ ቁንጥጫ እኮ አለባቸው እንዴ በደንብ ሁለተኛ ማን ፈቅዶላችሁ በደንብ ምንድነው ከጀርባችሁ ተብሎ እኮ ገና እኮ እሱን ያልኩ አሁን ነገ ከሆነ ጎዲያ የሚወጣ የምንሰማው ብዙ ነገሮች ይኖራሉ ገብቷል አይደል ስለዚህ ይሄ ይኸውልህ ይሄ ሴት ምናምን ማህበር አይደለም ከዛ ባለፈ ስር ነቀል ለውጥ የስርዓት ለውጥ ነው የሚያስፈልገው ለሱ ይሄም ነገር የዚህ ልጅ ጉዳይም ባይመጣ ስርዓቱ ለውጥ የሚያስፈልገው ነው መፍትሄ ብለህ የምትለው ነገር የለም መፍትሄ ብለህ የምትለው ነገር እስቲ ይኸውልህ የዚህ ልጅ ለህግ ይቅረብ ልትል ነው የማንን ነው ለህግ የምታቀርበው ተይዞ ነው ምንድነው አንድ አባባል ነበረ ምንድነው ሌባ ራሱ ሰርቆ ራሱ ያፈልጋል የሆነ አንድ የሚባል ነገር አለና እንዴ የሴደ ማንጋ ነው ሴደ የምትከሰው ማንነውስ ፈራጁ አንተ ወዳልከው ይመጣል ግን ይሄው እንዴት ነው ይመጣል እንገር ይሄ ያልኩ ህብረትና ጥያቄው ማለት ዞሮ ሂደቱ ፕሮሰሱ ወደ ስርዓት ለውጥ ያመራል ገባ ለለ የፈለኩት ጥያቄዎችን ማንሳት ስትጀምር ጠንከር ስትል እንግዲህ አጨቃጫቂ ነው እንደ ማህበር ሳይሆን እንደ ህዝብ ነው አንድ መሆኑ ያለበት ይሄ የዘር ፖለቲካችሁን እዛው ለምሳሌ ለማንም አልጠቀመም የዘር ፖለቲካ ጫወታለሁ ብሎ ሲል የነበሩ ሰዎች በቤተሰቦቻቸው ላይ በራሳቸው ላይ እንዴት እንደመጣ ያያየናል አይተናል በደም ገብቷል አይደል ስለዚህ የሚጠቅመው የትኛው ነው የሚበላው ሰዓት የትኛው እንደሆነ አይታወቅም ማንጋ እንደሚገባ አይታወቅም ሁለተኛ ንጹሃን ዜጋ ምን ባደረገ ለምን ይቆዳል ፖለቲከኛው ኦኬ ፖለቲካኛ ነው ኦሬዲ አምኖበት የገባ ነው ገብቷል አይደል ግን ሌላው ንጹሃን ማህበረሰብ በፍጹም መነካት የለበትም ሊያውም ደግሞ በእንደዚህ አይነት አሰቃቂ ሁኔታ ምን አይነት አእምሮ ሴት ነች ወለደቻቸው ነው ሰዎች በጣም ይሰቀጥጣል ሰቅጣጭ ነው ምን አይነት እንትን እንደሆነ አላቅም በጣም ያሳዝናል እንግዲህ ለዚህ ልጅ እንግዲህ እግዚአብሔር ይድረስላት ነው መቼስ ይድረስላት ለማለት ምንም ነገር የለም እግዚአብሔር ይድረስላት እንግዲህ በቀጣይ ግን የበለጠ ዳይሬክሽኑን በጣም የሚያጠመዝዝ ነገር ይጠበቃል ለመጠቅለል ያክል ምክንያቱም ሌሎች ናቸው ፋኖ ነው የተባለው ፋኖ ነው ያደረገኝ እንድትለ ዶክመንተሪ ሊሰራ እንድትሰራ የተደረገችው የተደረገችው ሰው እየተዘጋጀ ያለው ነው ማለት እሱ አለ እንደገና ደግሞ እንደውም ዋሽታለች ታሪክ ፈጥራ ነው ለመረዳት ብላ ያቀረበችው ሌላ ነገር አለ ከጀርባው ይጠና ታስራ ምናምን ተብሏል እነዚህ ነጥቦቹ ማንሳቴ ነው ለመዝጋት እና ቀጣዩ ነገር ራሱ ለልጅቷ በጣም ምን ነው ባልወጣው የሚያስብላት ነገር ሊደርስባት ይችላል ተቋሙ እንኳን እንደ ተቋም ያው ምንም የሚሆነው ነገር ያለ አይመስለኝም እንግዲህ እግዚአብሔር ይድረስላት ነው እንግዲህ ክብራትና ክብራን እናንተ ደግሞ ሐሳብ አስተያየታችሁን በዚህ ጉዳይ ላይ ስጡ እንደገና ደግሞ ፕላትፎርሞች ካሏችሁ በተቻለ አቅም ያው ድምጽ ሆኖ ነው የሚባለው ድምጽ መሆን ነው ስለዚህ ልጅ ጉዳይ ደግሞ ትንሽ ማሳወቅ አለብን ብዬ ነው ማስበው ጨምረዋል ኦኬ እንግዲህ ቤተሰባችሁን ሆኖ ሰብስክራይብ አድርጉና በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ
ባይ ባይ።